መንፈስ ቅዱስ በ2022 ላይ የተናገረን የትንቢት ቃል አለ። አሜን። ሮብለት የነበራችሁ ሁላችሁ ያን ሰምታችኋል። 2022 የመለኮታዊ እድገት ዓመታችን ነው። It's a year of supernatural growth. አሜን። ናቹራል አይደለም፣ ሱፐርናቹራል ከተፈጥሮ ወይም ለዕለ ተፈጥሯዊ የሆነ ግሮዝ ከእርግማን ስር የወጣ እድገት። አሜን አሜን። 2022 በጌታ በኢየሱስ ስም አንደ the curse አይደለም እድገታችን የሚሆን ኖ ከእርግማን በላይ የሆነ እድገት 2022 listen ናቹራል የሆነ ግሮዝ የብዙ የሰውን ጥረትና ጉልበት የሚፈልግ እድገት አለ። ሱፐርናቹራሉ እንደሱ አይደለም። 2022 ስትራግል የምናረግበት አይደለም። መንፈስ ቅዱስ ደጋግሞ ይሄን ቃል ወደ ልብ ያመጣ ነው። it's enough to struggle. አሜን። መታገል መፍጨርጨር የምናረግበት ዓመታችን አይሆንም። እግዚአብሔር ሱፐርናቹራሊ ከመፍጨርጨር ከመታገል in the mighty name of Jesus ነገሮቻችን smoothly ሱፐርናቹራል በሆነ ኃይል በመለኮት ጉልበት በጌታ በኢየሱስ ስም ማደግ ይሆንልናል። whatever ይሁንላችሁ የጀመራችሁት ነገር ካለ በ2022 በመለኮት ያድግላችኋል። ናቹራል የሆነ ግሮዝ ምን ብያችኋለሁ? 100% አያፈራም። ሞር ዳን ኢነፍ አይደለም። ሁሉ ጊዜ ግማሽ ነው። ናቹራል የሆነ እድገት ሁሉ ጊዜ ግማሽ ነው። ሁሉ ጊዜ ጥቂት ነው። ሁሉ ጊዜ ፊው ነው። ሱፐርናቹራል የሆነ ግሮዝ እንደዚህ አይደለም። in the mighty name of Jesus ማስቀመጫ እስከምታጡ ድረስ ዳርቻችሁ እስከማይወሰን ድረስ ሰዎች ምን ነካቸው እስከሚሉ ድረስ ሃሌሉያ የተጨቆነ የተነቀነቀ ከዛስ የሚፈስ ራን ኦቨር የሚያረግ ሱፐርናቹራል የሆነ እድገት የምናይበት ዓመት ከፊታችን አለ። this is our year። እስቲ አንድ ሰው ከኔ ጋር ወጂ ይሄ ዓመት ይበል እስቲ ለኔ ለቤቴ ለስራዬ ለአገልግሎቴ ለቤተ ክርስቲያን በመለኮት የማድግበት ዓመቴ ነው። praise God. We will grow supernaturally. You won't struggle anymore. አንዳንድ ቃል ሲመጣ it's a prophetic word. You will never struggle anymore. You won't struggle anymore. የምትፈልጉት ነገር ላይ አትታገሉም። አንድ ቦታ ላይ አትፍጨረጨሩም። የሆነ ነገር አንቋ አይሳችሁም። የስታግኔሽን በጌታ በኢየሱስ ስም ይለቃችኋል። ነገራችሁን ገድቦ የያዘ ነገር ዛሬ ይፈርሳል። በጌታ በኢየሱስ ስም የትኛውንም ፍሰት የተቋቋመ ነገር መንገዳችሁን ይለቃል። in the name of Jesus. I will never struggle anymore. እስቲ አንድ ሰው እንደዚህ በል ከኔ ጋር I will never struggle anymore. አልሰማሁም። I will never struggle anymore. ተናገሩ በደንብ I will never struggle anymore. በጌታ በኢየሱስ ስም ቢዝነሳችሁን ለማሳደግ ስትራግል አታረጉም። አሜን። የሚሰዋለ ስራችሁን ለማሳደግ ስትራግል አታረጉም። ቤተክርስቲያን ለማሳደግ ስትራግል አናረግም። ሱፐርናቹራል የሆነው የእግዚአብሔር እጅ የሚረዳ የእግዚአብሔር እጅ ከተፈጥሮ በላይ የሆነው የእግዚአብሔር እጅ መለኮታዊ የሆነው የእግዚአብሔር እጅ በኤደን ገነት እነዛን ተክሎች ያበቀለ የእግዚአብሔር እጅ ነገራችሁን ያበቅለዋል በኢየሱስ ስም in the name of Jesus። እግዚአብሔር ለአዳም መጣና እንደዚህ አለው ምድር እሾህና አሜኬላ ታበቅልብሃለች አለው። ምድር እሾህና አሜኬላ ምን ታረግብሃለች? ታበቅልብሃለች። ስለዚህ አንተ የምትዘራው ነገር ለመብቀል በጣም ትግል ይፈልጋል። ነገር ግን ከአንድ ምዕራፍ በፊት ምዕራፍ 2 ላይ ታሪኩ እንደዛ አልነበረም። የእግዚአብሔር ቃል ሲናገር እግዚአብሔር መልካም የሆነውን ዛፍ ሁሉ ለመብል መልካም የሆነውን ዛፍ ሁሉ በኤደን ገነት አበቀለ ነው የሚለው። በጌታ በኢየሱስ ስም ነገራችሁ የሚበቅልበት ዓመት ነው። አሜን አሜን። አይሰራም የተባለ ነገር ይሰራል። ረጅም ዓመት ያልሰራላችሁ ነገር ይሰራላችኋል። ብዙ ዓመት ያታገላችሁ ነገር በጌታ በኢየሱስ ስም ይሰራላችኋል። ለምን መሰላችሁ? እግዚአብሔር ቢዝነሳችሁን ያበቅለዋል። ጤናችሁን ያበቅለዋል። አረ አንድ ሰው እስቲ አሜን ይበላ። የጌታ ቃል ሲናገር ይላል ፈውስ ፈጥኖ ይበቅላል ይላል። ፈውስ ምን ይሆናል? ፈጥኖ ይበቅላል። ኢሳይያስ 58 እንደዛ ነው የሚለው። ፈጥኖ ምን ያረጋል? አልሰማው። ፈጥኖ ምን ያረጋል?
ብልጽግና ፈጥኖ ይበቅላል። አሜን አሜን አሜን። መስፋፋታችሁ ፈጥኖ እግዚአብሔር የሚያበቅል አምላክ ነው። እግዚአብሔር ፕሮሰሶችን ያሳልፋቸዋል። ሃሌሉያ አሜን አሜን። አያችሁ የመቆፈር የመኮትኮት የመትከል ከዛ ደግሞ የማጠጣት ምና እንደዚህ አይነት ፕሮሰሶችን አሁን ይኸውላችሁ ስኪፕ የምታረጉበት ዲቫይን የሆነ ግሮስ የሚሆንበት እግዚአብሔር ነገሮቻችሁን ያበቅላቸዋል። በማለዳ የበቀለ ነገር ትቀበላላችሁ። በኢየሱስ ስም አንድ ሰው የበቀለ ነገር ተቀበለ። ፍሬ ያለው ነገር ተቀበላችሁ። ያበበ ነገር በኢየሱስ ስም ተቀበላችሁ። መንፈስ ቅዱስ ስትሮንግሊ ያለ ነገር ይሄ ነው። ፕሬዝ ጋድ 2022 ከዚህ በኋላ ያለው ዘመን ሱፐርናቹራሊ ቤተክርስቲያን የምታድግበት ሱፐርናቹራሊ ህይወታችን የሚያድግበት in the mighty name of Jesus ኤክስፓንድ የምናደርግበት እነዚህን ባዶ ወንበሮች ደግመን የማናይበት አሜን የሚሰው አለ ወይ? we will never see that። ይኸውላችሁ very soon እግዚአብሔር ሱፐርናቹራሊ ለቤተክርስቲያን እድገትን የሚያደርግበት ሲዝን ላይ ያለ ነው። ሃሌሉያ አሜን አሜን አሜን። ሱፐርናቹራል ግሮስ ምን አይነት አመት ነው ካላችሁ ሱፐርናቹራል ግሮስ መለኮታዊ እድገት in the mighty name of Jesus በጌታ በኢየሱስ ስም በህይወታችሁ ላይ እንደዚህ ሆነ። እስቲ ቀኝ እጃችሁን ከፍ አድርጉ በእግዚአብሔር ፊት in the mighty name of Jesus ሃሌሉያ ሃሌሉያ። ባዶ ነገር የማታዩበት ዘፍጥረት 2:8 እግዚአብሔር አምላክ በምስራቅ በኤደን የአትክልት ስፍራ አዘጋጀ፣ ያበጀውንም ሰው በዚያ አኖረው። እግዚአብሔር አምላክ ለዓይን የሚያስደስት ለመብል መልካም የሆነውን ዛፍ ሁሉ ከምድር አበቀለ። አሜን አሜን። ከምድር ምን አረገ? አበቀለ። ከርግማን ስር ያለው እሾህና አሜኬላ ነው። እሾህና አሜኬላ የሚበቅልበት ሲዝን ላይ አይደለም ያለ ነው። የእግዚአብሔር በረከት በእኛ ላይ ስለሆነ እግዚአብሔር መልካም ነገር በሕይወታችን ላይ ያበቅላል። in the name of Jesus እሾህና አሜኬላ ትዳራችን ላይ አይበቅልም። መልካም ነገር ይበቅላል። ልጆቻችሁ ላይ እሾህና አሜኬላ አይበቅልም ነው ያልኩት። መልካም ነገር ይበቅላል። ሱፐርናቹራሊ እግዚአብሔር አበቀለ። አንተ አይደለም የምታበቅለው። ከጎን ያለውን ሰው ዶንት ወሪ በሉት። አንተ አይደለም የምታበቅለው። ማብቀል ያንተ ስራ አይደለም። in the name of Jesus you are living under the blessing። ያንቺ አይደለም ያንተ አይደለም ተባባሉ። ተነገሩ። it's not your responsibility። ሃሌሉያ። እግዚአብሔር ራሱ አበቀለ። በጌታ በኢየሱስ ስም እግዚአብሔር አበቀለ። የሚያሳርፋችሁ ነገር ይኸው በቀለ። ደስ የሚያሰኛችሁ ነገር በቀለ። ለብዙ ትውልድ የሚያበቃችሁ ነገር በቀለ። ምድርን የሚሸፍን ነገር በቀለ። ዘመናችሁን የሚያካክስ ነገር በኢየሱስ ስም በቀለ። in the name of Jesus እግዚአብሔር ምን አረገ? አበቀለ። ይህን ቃል ነው ጌታ የሰጠኝ ለ2022 ጌታ የሰጠኝ ቃል ነው። እግዚአብሔር ምን አረገ? ከውድቀት በኋላ ምድር የምታበቅልብህ አለው እሾህና አሜኬላ ነው። አንተ ደግሞ ታግለህ መልካም ዘር ለማብቀል ትታገላለህ። ያ under the curse ነው። I'm not living under the curse። እኔ ከርግማን ስራ አይደለሁም። ኧረ አንድ ሰው ጮህና እኔ ከርግማን ስራ አይደለሁም። እስቲ በደንብ ተናገሩ። እኔ ከርግማን ስራ አይደለሁም። እስቲ ጮህና እኔ ከርግማን ስራ አይደለሁም። in the name of Jesus ለማብቀል የምታገለው ነገር የለም። ለማሳደግ የምታገለው ነገር የለም። I live under the blessing። የእግዚአብሔር በረከት በኔ ላይ ነው። የእግዚአብሔር እጅ በኔ ላይ ነው። የእግዚአብሔር ድምጽ በኔ ላይ ነው። ቃሉ በኔ ላይ ነው። ነገሮቼ በእግዚአብሔር በቅለዋል። in Jesus mighty name ለዘመናት እግዚአብሔር የነገራችሁ ነገር በእግዚአብሔር በቀለላችሁ። አረ በቀለ ነው ያልካለሁት። በእግዚአብሔር በቀለ ነው ያልኩት። እግዚአብሔር የደረሰ ነገር በእጃችሁ አስገባ። ያፈራ ነገር በእጃችሁ አስገባ። ለመበላት የሚበቃ ነገር እግዚአብሔር በእጃችሁ አስገባ። in the mighty name of Jesus 2022 you will never struggle anymore. you will never struggle anymore። መንፈስ ቅዱስ ደጋግሞ የሚለኝ ይሄ ነው። you will never struggle anymore። it's not a year of struggle in the name of Jesus። የመንገታገት ዓመት አይደለም። የመፍጨርጨር ዓመት አይደለም። የትግል ዓመት አይደለም። ኖ ኖ ኖ ኖ ወደ በቀለ ነገር ውስጥ የመግባት ዓመት ነው።
እግዚአብሔር ከምድር አበቀለልና ያበጀውንም ሰው የፈጠረውንም ሰው ወሰደና አለ በዚያ አኖረው። አንድ ሰው ከበቀለ ነገሩ ጋር ተገናኘ። አረ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት። እግዚአብሔር የነገረኝ ነገር የታለ ለሚል ሰው፣ ተስፋው የታለ ለሚል ሰው፣ የጠበቅኩት ነገር የታለ ለሚል ሰው፣ መቼ ነው ለሚል ሰው የጌታ መንፈስ እንደዚህ ይላል። ከፊታችን ያለው ይሄ ዓመታችን ከበቀለው ነገራችን ጋር እግዚአብሔር ካበሰለው ነገር ጋር እግዚአብሔር ካስተካከለው ነገር ጋር የምንገናኝበት ዓመታችን ነው። You shall receive a divine growth in the name of Jesus. እግዚአብሔር የሚያደርገው ይሄንን ነው። እግዚአብሔር ከምድር አበቀለ የፈጠረውንም ሰው ወስዶ አለ በዚያ in the name of Jesus, in the mighty name of Jesus. You don't have to struggle anymore. ከዚህም ትበላለህ፣ ከዚህም ትበላለህ፣ ከዚህም ትበላለህ። ዘመኑ ከዚህ በኋላ የእረፍት ዘመን ነው። in the mighty name of Jesus. ይሄ ነገር አላፈራም፣ ይሄ አልበቀለም አትልም። ይሄኛው ካልበቀለ ሌላ የበቀለ ነገር አለ። ይሄ ካልታ you will have option። በ2022 አማራጭ ያለው ሰው ትሆናለህ። የትንቢት መንፈስ መጥቷል እኮ እዚህ ቤት in the mighty name of Jesus. እስቲ አውጁ በ2022 በሉ እስቲ፣ ከዚህ ዓመት በኋላ በሉ እስቲ፣ በፊቴ ባለው ዘመን ብዙ ምርጫ ያለው ሰው ሆኛለሁ በሉ in the name of Jesus. You will have a choice, you will have a choice, you will have a choice. ብዙ ምርጫ ይኖራችኋል። ይሄ በሬ ከተዘጋ ምን ሆናለሁ አትሉም። እግዚአብሔር ሁሉንም አብቅሎታል። በግራችሁም ያለው በቅሏል፣ ከፊታችሁ ያለው በቅሏል፣ በዚህ ሳይድ ያለው በቅሏል፣ ያሰባችሁት ገና በቅሏል። አረ ሃሌሉያ! ገና የጠራችሁትም በቅሏል፣ ያላያችሁትም በቅሏል። You will have options in the name of Jesus. ሰይጣን በሚዘጋባችሁ ነገር ዲስአፖይንትድ ይሆናል። because የዘጋባችሁ ነገር ብዙ ሺህ ሌላ ደጆችን ያስከፍታልና in the mighty name of Jesus. እግዚአብሔር አምላክ take this prophecy ቀሪ ዘመናችሁን በፊታችሁ ያለውን ዓመት በዚህ ፕሮፌቲክ ወርድ ውሰዱት። እግዚአብሔር አምላክ ከምድር ለአዳም የሚያስፈልገውን ሁሉ አበቀለ። ይሄ ዓመት ወደ እናንተ እጅ ከመግባቱ በፊት እግዚአብሔር በዚህ ዓመት ሁሉን አብቅሎላችኋል። የገባችሁበት ዓመት ነገሮች የበቀሉበት ዓመት ነው። ስትራግል የምታደርጉበት ዓመት አይደለም። in the mighty name of Jesus. ነገሮች የበቀሉበት ዓመት ውስጥ እግዚአብሔር ወስዶ አስቀመጣችሁ in the name of Jesus. ቀኛችሁን አንሱ ወደ ሰማይ አምላክ ወደ እግዚአብሔር። የጌታ መንፈስ እዚህ አለ። the spirit of prophecy. hallelujah. in the mighty name of Jesus. እንደገና አነባዋለሁ። እግዚአብሔር አምላክ ለዓይን የሚያስደስት ለመብል መልካም የሆነውን ዛፍ ሁሉ ከምድር አበቀለ። ሃሌሉያ! አበቀለ። It's not your responsibility ማብቀል፣ እግዚአብሔር አበቀለልህ። in the mighty name of Jesus. አመሰግናለሁ ብሎት ጌታን። Father, we thank you in the mighty name of Jesus. በጌታ በኢየሱስ ክርስቶስ ስም በነቢያቱ እመኑ፣ በእግዚአብሔርም ደግሞ ምን በሉ እመኑ። ነገሩ ይሰላላችኋል in the mighty name of Jesus. ይሄንን ቃል የሰማችሁ ቃሉንም እንደ ነቢይ ድምጽ የወሰዳችሁ በጌታ በኢየሱስ ስም ነገሩ ሆነላችሁ። receive it in the name of Jesus. በጌታ በኢየሱስ ክርስቶስ ስም እግዚአብሔር ተናገረኝ አላችሁ። እግዚአብሔር በሰጣችሁ ፕሮፌቲክ ወርድ ያመናችሁ በጌታ በኢየሱስ ስም ሆነላችሁ። ሱፐርናቹራል ግሮዝ ሆነ። አይታችሁ ማታቆት እድገት ሆነ። ሰፊ ክፍተት ያለው እድገት ሆነ። በኢየሱስ ስም ምንም የማይቀራረብ እድገት ሆነላችሁ። አሁን ካላችሁበት ሁኔታ ጋር የማይቀራረብ እድገት ወደ ህይወታችሁ መጣ። receive it in the mighty name of Jesus. የተቀበለ ሰው እስቲ እልልታ ጭብጨባ በደም እስቲ ምስጋናችሁ ይሰማ in the mighty name. እስቲ የመጨረሻ in the mighty name of Jesus.
ሃሌሉያ